ሰላም የተከበራችሁ ተመልካቾቻችን ዛሬ በባህር ዳር ጎዳናዎች ስለ ሰርግ ባህላችን የምናወራበት ልዩ ቆይታ ይኖረናል። እንደሚታወቀው ብዙ ጊዜ በሰርግ ሎጋው ሽቦ እየተባለ ይጨፈራል። ለመሆኑ ሎጋው ሽቦ ማለት ምን ማለት ነው ብለን እንጠይቅ እስኪ። ሎጋው ሽቦ ማለት ምን ማለት ነው? ወደ ሳያ ሎጋው ሽቦ ሲባል ሰምተሽ አታውቂም? እና ምን ማለት ነው? ትርጉሙን አላውቀውም። አንቺ ይለፈኝ ሎጋው ሽቦ ማለት የወንዱ ሙሽራ እንደማለት ይመስለኛል። እንግዲህ የወንዱ ሙሽራ ምን ያው እሱን ለማክበር እኔ እንጃ ሲባል ሰምተሽ አታውቂም? ሲባል ሰምቼ አውቃለሁ። ግን አያ ሎጋው ሽቦ እና ምን ማለት ነው ሎጋው ሽቦ? እኔ እንጃ ሞክሪ እንጂ ሻንተስ አላውቀውም። ዘፈኑ ብቻ ነው የማውቀው፣ ትርጉሙን አላውቀውም። የሙሽራው ቆንጆነት አለ አይደል መልካምነት እሱን ለመግለጽ እና ያችን የሚፈልጋትን ሴት አሸንፎ በመውሰዱ የሚጨፈር ጭፈራ ነው። ሎጋው ሽቦ ማለት እኔ አላውቀውም። ሎጋው ሽቦ ማለት የሙሽራውን ሎጋነት ይመስለኛል። ቆንጅናውን ለመግለጽ ሎጋ ረጅም ወይም ጥሩ ለማሞገስ ስለሚፈለግ ነው። አጭር ምን እንትን ሎጋው ሽቦ ያው ሽቦ ጠንካራ ነው፣ ግን እንደዛ ይመስለኛል ሲባል ወደ ሙሽሪት ቤት ለመግባት ወይ ወደ ሙሽራው ቤት ለመግባት አው ሎጋው ሽቦ ይባላል። ልክ ነው። ቆንጆ ነው። ትርጉሙ ምንድን ነው? ሎጋው ሽቦ የተባለበት ምክንያቱ ምንድን ነው? ሎጋው ሽቦ የተባለው ማለት ያው እኛ በወረታ በፎገራ ዙሪያ ማለት ሎጋው ሽቦ ሲባል ገበሬው አይብላ ሎጋው ሽቦ ሲል ማለት የአባቶቻችን ያመጡት ታሪክ ነው። አባቶቻችን ያመጡት ዝና ሎጋው ሽቦ ገና ያላገባ እንደማለት ነው። ያላገባ እኔ እንጃ የሆነ የባህል ጭፈራ ነው የሚመስለው። ትርጉም ያለው አርግ ያስበው አላውቅም። ሎጋ ለቅላቃ ያማረ የተዋበ በተለይ ለወንድ ሲሆን እንደዛ አይነት ትርጉም ይሰጠዋል። ያው ሎጋው ሽቦ ለግላጋ ማለት እንደማለት ነው የሚመስለኝ በእኔ ለግላጋ ወጣት ምናምን ሎጋው ሽቦ የሚባል ይመስለኛል። እንግዲህ እኔ እንደዛ ነው የምገምተው። ጀግና ማለት ነው ሎጋው ሽቦ። ሎጋው ሽቦ ማድመቂያ የሰርግ ማድመቂያ ነው አብዛኛው የምንጠቀምበት። ሽቦ ሸበላ ጀግና እንደማለት ነው። አዎ በትክክል ተመሳሳይ ሸበላ ጀግና ቁንጅናን ውበትን እኮ እሱ ለግላጋነትን ለመግለጽ ነው። አዎ ሲባል እሰማለሁ ግን አላውቅም። ሎጋው ሽቦ ሲባል ያው ሁላችንም እንግዲህ ሚዜ ሆነን በወጣትነታችን ጊዜ ጨፍረናል። ያው እኔ እንደሚመስለኝ ረጅም ያማረበት ሎጋ እንደማለት ነው የሚመስለኝ። ቁመናውን ለመግለጽ እስከሚዞቹ ያለውን እንትን ለመግለጽ ጠንበለል ሸበላ ወንዳ ወንድነቱን ውበትን ለመግለጽ የሚጠቀሙበት ቃል ነው። እንግዲህ አሁን ደግሞ ተመልካቾች በሰርግ ውስጥ ብዙ ጊዜ የምንሰማውን የስር ሚዜ የሚለውን ቃል እናነሳለን። በትክክል የስር ሚዜ ማን ነው? ሚናውስ ምንድነው? እስኪ ከሰዎች እንስማ። የሙሽራው ለምሳሌ 4 ወይ 3 ሚዜዎች ሊኖሩ ይችላሉ። ግን የመጀመሪያው ሞር አጋሩ ጓደኛው የሆነው ለሙሽራው ቅርብ የሆነ ጓደኛ ማለት ነው። ሁሉንም ነገር የሚጠብቅለት ፕሮቶኮል ማን ነው? በቃ በአጠቃላይ ስር ሚዜ ማለት ሙሽሪትን ማለት ነው። በደንብ የምትንከባከብ የምትሸፍናት፣ ባሏን እንዳያያት መሀል ጋር ሆና የምትሸፍናት ማለት ነው። አሁን ስር ሚዜ ቀርቷል አለ እንጂ አሁንም ስር ሚዜ አለ። ስር ሚዜ አለ። ስር ሚዜ የአራት የሴት ሚዜ አለ። የወንድ ሚዜ ደግሞ 4 ሚዜ አለ። ያም ሆኖ ግን ማለት አሁን ያ እንደ ፋሽን ነገር ቆጥረው ያደረጉት ነገር የስር ሚዜ ማለት በጣም ሁሉን ነገር በቅርበት የሚከታተል ነው። ለምሳሌ ምን ልበልህ፣ ልጅቱ ትንሽ ኃይለኛ ሆና ልጁ አብሮ ለመተኛ ችግር ቢገጥመው ያን ሁሉ ነገር የሚያግዝ ቅርብ ዘመዶች ሊሆኑ ይገባል። ምክንያቱም ያው ሚስጥር የሚባለውን ነገር የሚሸፍኑ መሆን አለባቸው። አሊያም ይሄ ከጠፋ ነው በጣም የቅርብ ጓደኛ መሆን አለበት። ስለዚህ አጠቃላይ ፕሮግራሙን የሚያስተባብሩ ሰዎች ናቸው። በዚህም ያሉ የስር ሚዜዎች ማለት ነው። የስር ሚዜ ማለት የሚገርማውን ሰሞን ነበርኩ ነኝ። የስር ሚዜ ነበርኩ። አዎ እንኳን አልፈረሰም። ይኸው የምር አይገርም? እሺ የስር ሚዜ ማለት ብዙ ኃላፊነት አለብህ። የስር ሚዜ ስትሆን የወንዱየው አንድ የሴትየው አንድ የስር ሚዜ ጥሎሽ ይዛሉ። እኔ ለምሳሌ እሷን ቴኬር አደርጋለሁ፣ እሱም በተመሳሳይ ወንድየውን በቀጣዩ ቀን እያንዳንዱን የምታስተናግደው ነገር አለ። ኃላፊነት አለበት በአጠቃላይ የስር ሚዜ ማለት። እንዴት ነው የሚመረጠው ግን የስር ሚዜ?
በጓደኝነት በቤተሰብም ይሆናል። ግን የቅርብ ሰው መሆን አለበት። የሙሽራዋን ብዙ ነገር የምታውቅ መሆን አለባት። ያንዳንዱን ነገር ለመሸፈን ማለት ነው። ድሮ የስር ሚዜ ማንኛውም ነገር ከጎን ሆኖ ያንዳንዱ የሙሽራው ጋር የሚታዩ እንከኖችን እንትን የሚያግዝ በቃ ምንም አይነት ጉድፍ እንዳይኖርበት የሚንከባከብ የስር ሚዜ ማለት ከሙሽራው ወይም ደግሞ ከሴቷ ሙሽራ ወይም ደግሞ ከወንዱ ሙሽራ ማለት ነው ጎን ሆና ኢቨንቱን የምታሳልጥ ወይም ደግሞ ሰርጉ በደንብ እንዲያምር እሷን ዲኮሯን የምትጠብቅላት የሆነ የሚጎላትን ነገር በዛ ሰዓት የምታሟላላት ለሱ ደግሞ የሚፈልገውን ነገር የሚያቀርብለት ነው የስር ሚዜ ማለት። ያው ስር ሚዜ ማለት ለሙሽራዋ ቅርብ ሆና ያው ሁሉን ነገር የምታውቅ ሚስጥሯን ምኗን የምታካፍላት ያለውን ሂደት የምታካሄድላት ይመስለኛል ስር ሚዜ ማለት። ከሌላ ሶስተኛው ሚዜ ከሁለተኛ ስር ሚዜ በጣም ለሙሽራዋ ቅርብ ይሆናል። በዋናነት የሰርጉ የቅርብ ተጠሪ ወይም ደግሞ ዋና ተወካይ ብንለው ይቀላል። ለሙሽራዋ የቅርብ ሰው ማለት በሰርግ ሰዓት አብራ ብዙ ነገሯ የምታግዛት ማለት ነው። የቅርብ ሰው ወይ ጓደኛ ሊሆን ይችላል ወይ ቤተሰብ ለሷ በጣም ቅርብ የሆነ ሰው ቀረብ ብሎ የነሱን የሚደግፍ። እንደሚታየው ሰርግ ላይ እኮ ብዙውን ስራ የሚሰራው ሚዜው ነው። የሰርጉን ስራ የሚከውነው ፕሮግራም ያዘጋጃል፣ ፕሮግራሙን ይመራል፣ ሰዓት ያወጣል። የሰርጉን ፕሮግራም መቼ ተጀምሮ መቼ እንደሚያልቅ እሱን ይመራል፣ ሙሽራዎችን ይደግፋል። ኤቭሪቲንግ በቃ ሁሉም ነገር በስር ሚዜው ነው። በሴቱም በወንዱም የስር ሚዜው ነው የሚጨርሰው። ስር ሚዜ ማለት ሙሽራዋን በቅርብ የሚያገለግል ነው፣ ረዳቷ ነው። በቃ ሁሉን ነገር እንግዲህ ቤቷን ጥላ ከወላጆቿ ወደ ባላ ቤት ስትመጣ እሱ ነው የሚታዘዛት። ምስጢረኛ ነው ለወንዱ ሚዜ፣ ለሱም በጣም የበሰለ ሰው መሆን አለበት። ምስጢረኛ ነው በቃ ስር ከሚል የመጣ ነው። አሁን ደግሞ ተመልካቾች በሰርግ ባህላችን ብዙ ጊዜ አናስገባም ሰርገኛ የሚለውን እንሰማለን። ይህ አባባል ከየት መጣ? ለምንስ ይባላል? ሰዎች ምን ያውቃሉ? እስኪ እንጠይቅ። ለምንድን ነው አናስገባም ሰርገኛ የሚባለው? እሱ ጋር ያው የሚፈለግ ነው ብለህ ባትወስድም ባህል ነው። ምክንያቱም እዛ ጋ አሁን ሙሽራው ሙሽሪቱን ሊወስድ ሲመጣ አናስገባም አይነት ነገር ባህል አለ። እሱን ባህል ነው ሰዎቹ የሚፈጽሙት። ዙሮ ዙሮ ግን በእኔ እምነት ትክክል ነው ብዬ አላስብም። አናስገባም ሰርገኛ አናስገባም። ለምን? እንደውም ልጅቱን ፈልጎ የመጣ ሙሽራ በደንብ ነው ተቀበለ ልታስገባውና ልታስተናግደው የሚገባ። የሴት ሙሽራ ሊያወጣ ሲገባ በተለይ እዛ ያሉ ሰዎች እንደውም ፈርጠም ያሉ ሰዎች ሁሉ ተመርጠው ነውና እዛ ላይ ሆነው አናስገባም ሰርገኛ አምን ሲጨፈር ማቃለው እኔም ተከልክዬ ስለማቅ እነሱ ነው ያው እንደዛ እንደሆነ ነው ማለት። ግን ባህል ነው በቃ ከጥንት ጀምሮ የመጣ ነገር ይመስለኛል። አሁን አለ አናስገባም ሰርገኛ? አዎ አንዳንድ ቦታ ላይ አለ። አንቺስ አናስገባም ሰርገኛ ምን ይመስልሻል? ያው ሙሽራው እንግዳ ስለሆነ አዲስ ወደ ቤቱ አዲስ ገቢታ ስለሆነ እና በቀላሉ ደግሞ ልጃችንን አንሰጥም ነገር ይመስለኛል። የሚገርም ነገር ነው እሱ ነገር። ሙሽራው አለች እንግዲህ የሙሽራዋን ክብር ነው እንዲህ በቀላሉ አታገኛትም። በደንብ ለፍተህ ነው የምታገኛት። ምንም እንኳ ያው በጋብቻ ቢፈቀድልም አሁን ደግሞ ጓደኞቿ የቅርብ ጓደኞቿ አብሮ አደጎቿ አናስገባም ጨፍረን ነው የምትገባ። ዝም ብለህ ሰተት ብለህ ገብተህ ሙሽራዋን ነጥቀል ትወጣ አትችልም። ስለዚህ ያንን ግፊት እንግዲህ አይተሃል። ግፊቱን ሁሉ ተነቃቅሎ ገብቶ ጉልበተኛ መሆን አለበት፣ ጀግና መሆን አለበት። ያው ጎበዞች ጀግናው ጠንካሮች ከፊት ይሆናሉ። ባንከሮ ሲገቡ እናያለን። ይህንም አድርገናል ሁላችንም። ባህል ነው የሚመስለኝ ዝም ብሎ ባህል። ያ ማለት ያው ልጃችን እንዲሁ በቀላል አንሰጥም አይነት ነገር ብዬ ነው የማስበው። የመግደርደር ባህል አለ አይደለ ለሴቷ። ስለዚህ ሴቷን ደጅ እንዲጠና ወንድየው ደጅ ጠንቶ እንዲያገኛት ይመስለኛል። ደጅ ከመጥናት አንጻር ይመስለኛል። አናስገባም ሰርገኛ ማለት ምንድነው? ሙሽሪትን ሊወስዱ ሲመጣ ሙሽራው በዛን ወቅት ቤተሰቦችና የሙሽሪት ዘመዶች አንሰጥም፣ ልጃችንን አንሰጥም፣ አንልክም በማለት ስለሚወዷት ማለት ነው። አናስገባም ሰርገኛ ከበሪተኛ ምናምን ይባላል። ልጃችንን በቀላሉ አንሰጥም እንደማለት ነው። በእኔ እምነት ዝም ብሎ ከባህል ጋር የተያያዘ ነው ይመስለኝ። ትርጓሜውም ያው የሙሽሪት ቤተሰቦች በጣም ስለሚወዷት ላለማስወጣት የሚያደርጉት ግብ ነው። ሙሽራውን ለማባረር ይሁን ሙሽራውን ወደ እነሱ አናስገባ የሚባል። ለምንድን ነው እንደዛ የሚባለው? ይሄ ባህል ነው።
ባህላችን ስለሆነ እንዳይወስዳት ቶሎ ጨፍሮ ምን ብሎ እንዲወስዳት ነው እንግዲህ። እኔ ብዙም እንትን የሚል እናስገባም ሰርገኛ ይባሉ ለሚዜ ኦ ብለህ ተሯውጠህ ተጋፍተህ ምናምን ትልተሎ ነገር ስር ምን ሰርተህ ገብተህ በቃ ደርምሰህ ገብተህ ሙሽራዋን አንስተህ የምትዝበት ገር የለም ያ ማለት አናስገባም ሰርገኛ በተለምዶ የመጣ ነገር ይመስለኛል። አናስገባም ማለት በደንብ ታግሎ እንዲወስዳት ጭፈራው እንዲደራ ይመስለኛል። አናስገባም ሰርገኛ ደጅተኛ ተብሎ ግብ ግርግር ሁሉ ይፈጠራል። ሙሽራው ሰርገኛው ገባለሁ ይላል፣ ያኛው ደግሞ የሴት ወገን ደግሞ አናስገባም የሆነ ጥሎሽ ነገር ፍለጋ ይመስለኛል። እንግዲህ መግደርደር ነው መግደርደር ነው እንዴ? መግደርደር ታላልከው እንግዲህ ሰርግ ተሰርጎ እንዲያውም ቢቀር ደግሞ ሌላ ችግር ነው። ከመጣ በኋላ ደግሞ አላስገብ ይባላል። በቀላል አንሰጥም እንደማለት ነው። እንትኑ አመጣጡ ታሪካዊ እንትኑ ያው ሴት መችስ ታጭታ ተፈጭታ አይደል እንትን የምትለው። ስለዚህ በቀላል አንሰጥም የኛ ልጅ ውድናት እንደማለት ነው እንጂ አልሰጥም የመጨረሻ ሊሆን አይችልም። ለምን ሰርግ ተሰርጎ ሙሽራው መጥቶ ሙሽራዋን ካልወሰዳት እንደውም ሌላ ችግር ነው። ስለዚህ ያ ነው እና እንደምታዩት ተመልካቾች ስለ ሰርግ ባህል አስተያየቶች ሁሉ የተለያዩ ናቸው። አሁን ደግሞ ስለ ጫጉላ ምን ይባላል እንስማ እስኪ። ሙሽራውና ሙሽሪት ለብቻቸው የሚያሳልፉበት ጊዜ ይመስለኛል። ጫጉላ ማለት ሙሽሪትና ሙሽራው ከሰርጋቸው ቀን በፊት የሚያደርጉት ተግባቦትና እንደም ያንዳንዱ እንቅስቃሴ ለምሳሌ ሴሪሞኒውን በተመለከተ ፎቶ ሊነሱ ይችላሉ፣ ሽርሽር ሊኖራቸው ይችላል። ጫጉላ ሽርሽር ከሰርጉ በፊት አዲስ ሙሽራ ጫጉላ አዲስ ሙሽራ ማለት አይደለም። ጫጉላ ማለት ምንድነው? በዚህ በባህላዊው ለሙሽራ ብቻ የምትሰራ ቤት ነች። ሙሽሮች ብቻ የሚገቡባት ማለት ነው። የራሳቸው የፍቅር ጊዜ እንዲያሳልፉ እሱ ነው ጫጉላ። እኔ ልጃገረድ መሰለኝ ጫጉላ ሲሉ ማለት ጫጉላ ማለት ልጃገረድ ማለት ጫጉላ የሁለቱ የራሳቸው ጊዜ ጫጉላ እኔ እንጃ ምናልባት መልስ ጫጉላ ማለት ያ ራሱ ለዛን ቀን ማለት በለዛን ጊዜ ተቀምጠው የሚያሳልፉት ጊዜ ነው ጫጉላ የሚባለው እና በተቻለ መጠን ማንም ሰው አሁን ወደ ገጠሩ ወጣ ስትል ማንም ሰው እንደ ደርሶ ሙሽራይቱ እንዲያ አይፈቀድለትም። ድሮ በባህላዊ እስከ 40 ቀን ድረስ ጫጉላ ሰው ይሄድ ነበር ጓደኛ ምናምንና ይሄ ፋደሬ ምናምን የተባለ ጨዋታ ሁሉ ነበር። ራሱን የቻለ እንትን ሙሽራው ብቻ የሚቀመጥበት በተለይ ቀን ማለት ነው። እነዚህ ጓደኞቹ አጃቢዎቹ እሱን የሚያዩ ሰዎች እየሄዱ የሚጫወቱበት የሚዝናኑበት ቦታ ይመስለኛል። ሙሽራውና ሙሽሪት ለብቻቸው ሆኖ የሚያሳልፉበት ጥሩ ጊዜ ወይም የመዝናኛ እርስ በርስ የሚተዋወቁበት ጊዜ ይመስለኛል። ሙሽሮች ከሰርጋቸው በኋላ ለብቻቸው የሚያሳልፉት ጊዜ ይመስለኛል። ከሰርጋቸው በኋላ ሙሽሮቹ ከሚዜያቸው ጋር ሌላ ቦታ ጋር ሄደው የሚዝናኑበት ታይም። እኛ ግን ለምሳሌ ገጠር እንትን ነው ዳስ ነው ዳሱ ይከለላል። ማንም ሰው እንደፈለገ አይገባም። ከሚዜዎችና ከስር ሚዜው ያለፈ አይገባም። ሙሽራ አይደሉ ሰው አይን ያርፍባቸዋል። እንደዚህ አይነት ስለሆነ ያንን ሁሉ ለመከላከል ተብሎ ጫጉላው ነው ቤቷ ናት ጫጉላ የምትባለው። ቤቷ እዚያው ዳሱ ውስጡና ለብቻው የተከለለች ናት። ሙሽራውን ማንም ሰው እየመጣ ማየት አይገባውም። ጫጉላ ማለት ያው የመጀመሪያው ያደረችበት ያደሩበት የሙሽርነት ጊዜያቸው የመጀመሪያው መሰለኝ ጊዜው ነው ቤቱ ነው ጫጉላ የሚባለው። እኔ ግን እነሱ የራሳቸው ጊዜው ታይሙ ነው እንጂ ቤቱን አልለውም። ጫጉላ ማለት ሙሽሮቹ ከእሁድ ጀምሮ እሁድ ቀን በአብዛኛው እዚህ አካባቢ ሐሙስም በየገጠሩ አካባቢ ሊሆን ይችላል የተወሰነች ቤት ትዘጋጃለች። ወጣ ብላ ከዳሱ እንደው ወጣ ብላ ጠበቅ ያለች ቤት ያው ጊዜያዊ ቤት ናት። ሙሽሮቹ የሚያርፉባት የሚተኙባት ያቀድም ያለው ሲደኛው እዛ ውስጥ ነው ብዙ ሚና የሚጫወተው የሚመግባት አንዳንድ ነገሮች እንክብካቤ የሚያደርግ የሙሽራውና የሲደኛው የሙሽሪት መኖሪያ ለጊዜው ዳሱ እስከሚያልቅ ድረስ ያዳስ እዛ ማረፊያ ነገር ናት። በትክክል ተመልሷል። ማረፊያ ቤቷ ጫጉላ ትባላለች። እሺ አሁን ደግሞ ተመልካቾች በሰርግ ስነ ስርዓት ውስጥ ብር አምባር ሰበረሎ የሚለውን አባባል እናነሳለን። ይህ ንግግር ለምን ይባላል? ከባህል ጋርስ ምን ትርጉም አለው? እሺ በሰርግ ጊዜ ምን ሰበረሎ ይባላል? እሱ ደግሞ እንግዲህ ብር አምባር ሰበረሎ ነው። ብር አምባር
ብራምባር 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 ሰበረሎ ማለት ምን አይነት ታሪክ ነው? ምንድነው? ለምንድነው ብራምባር ሰበረሎ የሚባል? ልጅቱ ድንግል ስትሆን ምናምን እንደዛ የሚባል እና ብራምባር የሚባለው ክብረ ንጽህናው አለ እንዳለች የመጀመሪያው እንዳለ ለማንም ሰው እንትን ያላለች እሷም ጨዋነቷ የሚገለጸው በዚህ ነው። እሱም ደግሞ በጣም ይኮራል። ያን ካገኘ እንደውም ሽልማት እኮ አለው። ቁልፍ አለ፣ የመኪና ቁልፍ ቀልድ አይደለም። ብራምባር ከተገኘ የመኪና ቁልፍ አለ እንዴ? የቤት ቁልፍም አለ፣ የመኪና ቁልፍም አለ። በጣም ደስ ይላል። አሁን በዘመናዊ ነው እሱ የቤት ቁልፍና የመኪና ቁልፍ። ኧረ ድሮም አለ። አዎ እርግጥ መኪናውን ነው የመጣ። ሽልማት እንደያቅም ነው እንግዲህ ገጠርም የሚሸለም ሽልማት አለ። ያው ልጅቱ ወይም ሴቲቱ ድንግል ከሆነች በዛ ምክንያት ይመስለኛል። ሙሽራዋ ድንግል ከሆነች ድንግልናን አግኝቻለሁ እንደማለት ይመስለኛል። ክብረ ንጽህና ወሰደ። እስከ ክብረ ንጽህናዋ አገኛት ልጅወትን ማለት ነው። ብራምባር ሰበረሎ ማለት ልጃገረድ ወሰደ ማለት ነው። አረ እንደዛ ነው ማለት ነው። ሙገጫ ሰበረሎ ብራምባር ሰበረሎ ምንለው ለምሳሌ ሴቷና ወንድየው ልጃገረድ ከሆኑ ልጃገረድነቷን ከወሰደ ብራምባር ሰበረሎ ይባላል። ብራምባር ሰበረሎ ያው ልጃገረድ አገኘ እንደማለት ነው። ብራምባር ሰበረሎ ማለት ከአሁን በፊት ልጅቷ ምንም አይነት ግንኙነት አልነበራትም። እሱን ለማመላከት ይመስለኛል። በድሮ ባህላችን ህግ የሴቷ ህግ ምናምን ተብሎ ነው የሚገለጸው ሲሄድ ማለት ነው። ህግ ስትይ ድንግልና ነው እሱ ማለት ልጅቱ ከዚህ በፊት ከሌላ ሰው ጋር ምንም አይነት ግንኙነት የሌላት ድንግል ሆና የቆየች ልጅ መሆኗን ለመግለጽ የሚጠቀሙበት ነው። እሱ ደግሞ ለቤተሰብም ለራሱም ትልቅ ክብር ነው። ያው ክብረ ንጽህና አግኝቻለሁ እንደማለት ነው። ብራምባር ሰበረሉ ያው ክብረ ንጽህና ከተገኘ መሰለኝ እንደዛ የሚጨፈር። አሁን ላይ ብዙ ላይ ይጨፈራል። የተገኘውን አላውቅም ግን ሳይገኝም ጭፈራ አለ እንዴ? አለ ሰርግ ላይ አለ። ይሄ እንዴት አይተሳካ? ብራምባር ሳይኖር ጭፈራ አይቻልም። ለምን ብራምባር ሰበረል ተብሎ ጠዋት ሲጨፈር አይተ ከሆነ የደም ሻሽ አለ። እሱ ተይዞ ሚዜ ሄዶ ይጨፍራል። ሚዜ የሚቀበለው ነገር አለ በምላሹ። አሁን ሳይገኝ መባል አይቻልም። ያው የመጀመሪያውን ሲሰብር ነው ጨርሰን ማታናግሪኝ ሙሽሪቷ ከነ ክብሯ ሲያገኛት ማለት ነው። ስለዚህ በዛ ሰዓት ነው ብራምባር ሰበረሎ የሚባለው። ብራምባር ሰበረሎ የሚባለው ሴት ልጅ እስከነ ክብሯ ስትዳር ወይም ደግሞ ስታገባ የሚታይ ምልክት አለ። እሱም ደግሞ ያው አብዛኛው ሰው ላይ የሚፈጠር የደም ምልክት ይታያል። እሱም ደግሞ ነጭ ጨርቅ ያው በተለምዶ ነጭ ጨርቅ ታችን ነጠፍና ያን ነጭ ጨርቅ ይዘው ለምልክት ይዘው ይወጣሉ። ይዛኔ ደም ከታየ ብራምባር ሰበረሎ በደንብ ይጨፈራል። ልልታ፣ ሆካታ፣ ደስታ እንትን ይላል። የልጅቷ ቤተሰቦችም ምን ያክል ያችን ልጅ ተቆጥተው እንዳሳደጓት መክረው ተንከባክበው እንዳሳደጓት ማሳያ ሲደመር ደግሞ የልጅቷ ጨዋነት በደንብ የሚመሰከርበት ያንን ለማብሰር ሚዜዎቹ ተሰባስበው የተወሰኑ ሚዜዎች ተሰባስበው ወደ ሙሽሪት ቤት ጠዋት ብራምባር ሰበረሎ ያው ክብረ ንጽህና ገስሷል አግኝቷል እንኳን ደስ አለዎት። ስለዚህ እኛም የደስታችን ይስጡ እንደማለት ነው። እንደዛ ነው የምንጠቀም። እሺ አሁን ደግሞ ተመልካቾች ወደ ባህላዊ የሰርግ አነጋገሮች እንሂድ። ብዙዎቻችን 80 አሰረ ሲባል እንሰማለን። ነገር ግን ትርጉሙን እናውቀዋለን ወይ? ለመሆኑ 80 ምንድን ነው? እስኪ ሰዎችን እንጠይቅ። 40 ሲደመር 40 80 ስለሆነ ሊሆን ይችላል። ከተጋቡ በኋላ ባልም ሚስቱን አክብሮ ሚስትም ባሏን አክብራ የምትኖርበት ስምምነት ነው። 80 አሰረን ብዙ ጊዜ ነው የምሰማው ግን እንደኛ 80 ብለን የምንወስደው ሰው ባልና ሚስቱ ወይም ሁለት ተጋቢዎች የሚተሳሰሩበት ውል ነው። ሄሎ እንደምን አሉ የተከበሩ? ሰላም ነው? ሰላም ነው። አንድ ጥያቄ ነበረች ባጋጣሚ ላይቭ ነን ከአማራ ቲቪ ሽልማት አለው ስላሉ እቺ በጋብቻ ጊዜ 80 በጋብቻ ጊዜ 80 የሚለው ትርጉሙን ያስታውሱት ይሆን? 80 ማለት ትርጉሙ ምንድን ነው? ጃኔ 80 ይላሉ። ምን አውቄ 40 ለመካፈል ነው። 40 ለመካፈል አረ ማውቀው የለም። 80 የሚል ህጉ ላይ የለም እኮ በባህላዊ መንገድ 80ችን
ተቀዶ ተሰፍቶ ይላሉ። ብዙም አይገባኝ። አንድ መሆናቸው በትዳር እንደተሳሰሩና ቃል ኪዳን እንዳላቸው በህግም ማለት ነው። በህግ የተሳሰረ የሆነ በህግ በፊርማ ምናምን ነገር የተቀመጠ ያ ውል መስተዳደሪያቸው ህግ አለ፣ የጋብቻ ውል አለ። እንግዲህ የ80 ጋብቻ፣ የመዘጋጃ ቤት ጋብቻ፣ የሀገር ባህል ጋብቻ፣ የሃይማኖት ጋብቻ የሚባሉ አሉ እና ይሄኛው ምንድነው 80 በውል ሶስት አጋቢዎች በሴትም በወንድ የሚቀመጣሉ። እነዚያ የሚፈራረሙት ያ ሰነድ ነው። በቃ ሜቢ 40 አንዱ 40 ከሱ 40 ከሱ ምን 40 ከሷ 40 ከሱ ምን እድሜ ነው? አይ እንደዛ ቁጥር ሳይሆን ይሁን አሁን 50 እንዳንለው የለም። አሁን ያለው ትዳር አይተ ከሆነ 50 ነው። 50 ስለ በቃ የሆነ ነገር ሼር አድርገህ የምትኖርበት ይኸው የመጨረሻ እንትናቸው 80 ያሰሩ ወረቀት ያው በወረቀት ተፈራርመው በሽማግሌ ያጸድቃሉ። በቃ 80 ያሰሩ ማለት ነው። 80 እንግዲህ አሁን እኛ የምንጠቀምበት በአብዛኛው አንድ ወንድና አንድ ሴት ሲጋቡ 80 ይባላል። 80 ይባላል። ወደ መጽሐፍ ቅዱስም አለው፣ መጽሐፍ ቅዱሳዊ ይዘትም አለው። ስለዚህ አንድ ሰው በመጽሐፍ ቅዱስ ቢበዛ 80 ነው አይደል እድሜው? ድሮ እነ ማቱሳላ ያለፉትን እንዳለ ሆኖ ስለዚህ 80 እስከ 80 ድረስ አንተም እኔም አንድ ላይ እንኖራለን እስከ 80 እስከምናልፍ ድረስ ሌላ አልመኝም ሌላ አትመኝም። 80 እስከ 80 ድረስ ነው እድሜ ገደብ አይደለም። እስከዚያ ድረስ አብረን እንኖራለን። አልከዳሽም እንደማለት ነው 80 የሚባለው። ሰው ልጅ እድሜ 70 ዓመት ነው፣ ቢበዛ 80 ነው። ከዛ ቢተርፍ ግን ድካምና ጣር ነው ስለሚል የሰው ልጅ እድሜ በጣም ጤነኛ ሆኖ ጥሩ ነገሮችን እየሰራ የሚኖረው እስከ 80 ዓመት ነው። ከዛ በኋላ ያለው ግን ድካም የሞላበት ነውና 80 ዓመት ነው የሰው ልጅ አቬሬጅ እድሜው ተብሎ ስለሚታሰብ ብዙ ጊዜ 80 በእንደዛ ሲሉ ሰማለሁ። 80 ለምን ተባለ? ለኔም ጥያቄ ነው ራሱ። 60 አለ፣ 50 አለ፣ 40 አለ፣ 100 አለ። ለምን 80 ተባለ? እኔ አላቅም። የ80 አንደኛ ነገር ለሁሉም እምነት ነው የሚባለው። ይሄ እምነት አይለይም። ብዙ ጊዜ የሰው ልጅ እድሜ ከ70 እስከ 80 ነው ይባላል። ከዚህ ጋር ተያይዞ ላልተውሽ አብሬሽ ልኖር የዘላለሜ ነሽ እንደማለት ነው። የእድሜ ልክ ውል እንደመፈረም ከዛ ጋር ተያይዞ ነው እንግዲህ 80 የሚለው ስያሜ የመጣው ማለት ነው። ጥሩ ተሳትፎ ጥሩ ተዝናኖትም ስላደረጉ አሚኮ ደግሞ ይህንን በማስመልከት የካርድ ሽልማት አዘጋጅቷል። ይሄው የካርድ ሽልማት። አመሰግናለሁ። ይሄው የካርድ ሽልማት። አመሰግናለሁ በጣም እሺ። አንተም ይሄው የካርድ ሽልማት። አመሰግናለሁ። የካርድ ሽልማት። የካርድ ሽልማት። እናመሰግናለን። በጣም አመሰግናለሁ። ይሄው የካርድ ሽልማት። አመሰግናለን። ፕሮግራማችሁ ቆንጆ ነው። እንዲህ ያደረጋችሁ ጥናት ብታደርጉ ብዙ ነገር ህብረተሰቡ ማድረስ ስለሚቻል እኔም ደስ ብሎኛል። እንግዲህ ዛሬ በባህር ዳር ጎዳናዎች ስለ ሰርግ ባህላችን፣ ስለ ድሮ አባባሎችና የሰርግ ወጎች ከህዝቡ ጋር ቆይታ አድርገናል። እናንተስ ተመልካቾች ስለ እነዚህ አባባሎች ምን ታውቃላችሁ? ፕሮግራሙን አዘጋጅቼ በማቅረብ ኤርሚያስ ገረመው አብሬያችሁ ቆይቻለሁ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።